ህግላል ነው ምን ህግ ነው የምትለው አንተ እንዴ ምን አይነት ነው የምትለው በሰላማዊ መንገድ መጥቼ ላናግርሽ እየሞከርኩኝ ነው በሰላማዊ መንገድ ላናግርሽ እየሞከርኩኝ ነው ግን አንቺ ምንም እያዳመጥሽኝ አይደለም በቃ ከቤት ይወጣ በቃ ምንም አያገባህም በቃ አታበኝ እናንተ የህፃን ጨዋታ ነው እየሳቡ የመጣው ግን አንድ ቀን ይገባው ነው ደን ይመጣ ችግር የለም እና ልጃችንን ሲል ይመጣል ቼክ መስደረግ ፈልጋል ምንድነው ቼክ እንታስደረግ ከዛ በላይ ቆይ እኔ በዚያኑ እንደምን ነው ልጄ ላስመረምሬትም እዛ ልገሉብኝ ነው እዛው ልጄ ልታወሩድብኝ ከኪያ ጋር እንደሆነ እኮ በደንብ እኮ ሳይቶሻል እኮ አጠገብሽ እኮ ነበር እኮ አይደል እንዴ ጣላት እዛፋ ደግሞ አመዳ ከፈጋን እንዳታውለብኝ እንዴ አሉ ምን ነው ያለ ከዛኔ የልጅ አባት ነው ከላይ አባት አጠገብሽ አይደል እንዴ አላደረኩም ከአንቺ ጋር እያልሽ አልነበር እንዴ በፍጹም እሱ ደግሞ ዋሽቶ ካላረጋገጥሽልኝ ደግሞ ከስሻለሁ ምን አይበስማችሁ ነው እንዴ ምንድነው ቀላል ሲጀምር ምንድነው የምነግርህ አርግዘሽ ቢሆን ኖሮ ያን አልከባድ ነገር አልነበረም የጠየኩሽ ነገር ምን አይደለም ምን ማረጋገጫ አለኝ እሺ ምንድነው አርጊ የምትለኝ ነኝ ቆይ ምን አርጊ ነው የምትለኝ እውነቱን ተናገሪ ቢያንስ ለኔ መናገር ትችያለሽ እሺ ምንድነው የማደርገው በቃ እንደዚህ ነው ታዲያ ምንድነው የፈለግሽው አንቺ ምን እንዲፈጠር ነው ታዲያ የፈለግሽው አንድ ልትወርጫት የምትችይው ነገር ካለ በምንድነው ታውቂያለሽ በብልግና ነው ስርዓት የሚባል ነገር አልፈጠረብኝ ምን ህግ ነው የምትለው እኔ ማነው ጫፍ የሚለካኝ አንቺ ከህግ በላይ ነሽ ማንን ከህግ በላይ ምን ታመጣለህ ሰላም የተወደዳችሁ ነው የተከበራችሁ የቶያቲ ቤተሰቦች እንደምን ከርማችኋል እኛ በጣም ደህና ነን ከሞላ ጎደል እናንተ እንዴት ናችሁ ስራ ቤተሰብ አማን ናፍቆት እንዴት ይዟችኋል ሁሉ ሰላም ነው እንግዲህ ትናንትና የተፈጠረው ነገር ታውቃላችሁ ተስፋ አድርጋለሁ እንግዲህ ማለት ተስፋ አድርጌ ነበር በቃ አሁን እንደዚህ አይነት ነገር አያደርግም ብዬ ተስፋ አድርጌ ነበርና ተስፋዬ ይዘው ሲበላሽ በቃ ሲሟጥጥ ነው ያየሁትና በቃ ትንሽ ተስፋም ነበረኝና የሆነ ነገሩ መስተካከል ይችላል እና ምን ነገር ብዬ አስባለሁ ምክንያቱም ተመልካቾቻችን እንደናንተ አይደለም እኔ መልከታ እንደናንተ አይደለም እናንተ ከውጭ ሆናችሁ ነው የምትፈርዱት እኔ ግን ከውስጥ ሁለቱንም አውቃቸዋለሁ ሁለቱንም ያላቸውን ስሜት በደንብ ጠንቅቄ አውቀዋለሁ ኪያ ላኑ ያላትን ስሜት በደንብ አውቀዋለሁ አኑም ለኪያ ያለውን ስሜት በደንብ ነው የማውቀው ስለዚህ በዛ ልክ እነሱ ላይ መጨከን አልችልም በቃ ማለት አንዳንድ ኮሜንቶች ላይ ምናምን እያየሁኝ ነበር በጣም ኪያ ላይ ፎርስ ያበዛህባት ነው አይነት ነገር እና ኪያና አኑ አንድ እንዲሆኑ በጣም የታገልክ ነው አይነት ነገር በተደጋጋሚ ይሄ ሐሳብ ሲነሳ ይቻለውና በቃ በእኔ ልክ በቅርበት የምታውቋቸው ቢሆን ኖሮ ከኔ በላይ ነበር እናንተ ኢፈርት የምታደርጉት ከኔ በላይ በጣም ጥሩ ነበር እና ላይክ ያደረኩት ነገር እንደው ማድረግ ከምችለው በጣም ትንሹን ነው ያደረኩት በጣም ማለት ነውና ግን ትንሽዬም ቢሆን ተስፋ ነበርኝ በቃ አሁን እንደዚህ አይነት ነገር አያደርግም ይያለ የፈለገ ብትበድለው የፈለገ እሷ ብትጨማለቅበት የፈለገ ከኔ ጋር ብትጃጃልበት በዚህ ልክ ፈርዘር ይሄዳል ብዬ አንድም ቀን አስቤ አላቅም አንድም ቀን ማለት ነው በቃ በጣም ልብ ሰባሪ ነገር ነው የተፈጠረውና እንዴት በዚህ ልክ ሆነ ምናምን የሚለው በጣም አሳስቦኛል ግን ደግሞ አይታችሁታል በዛ ልክ አኑ ቶዬ እንዳታምናት እመነኝ እኔ ዋሽቼ አላቅም ምናምን ነገር ሲለኝ ደግሞ ትንሽ ኮንፊውዝድ አድርጎኛልና አንድ እኔ አላምን የምለው ወይም ደግሞ ላላምን የምችለው ሰው የማላውቀውን ብቻ ነው የማውቀው ሰው እመነኝ ካለኝ እኔ አልችልም በቃ አምነዋለሁ ግን ደግሞ እመነኝ ስላለኝ ብቻም ሳይሆን እስከዛሬ ያደርገው የነበረውን ነገር እስከዛሬ እየፈጠረ የነበረውን ነገር እያንዳንዱን ነገር ኮንሲደር አደርጋለሁ እነሱን ነገር ከግምት ስር ከታለሁ ግምት ስር ስከት ግን አኑ እስከዛሬ ድረስ እንዲ ጠንከር ያለ ነገር አልዋሸውህም እያለኝ የዋሸኝ ነገር የለም ብዬ ተስፋ አደርጋለሁ በርግጥ አስረግዣለሁ ማለቱ አሁን ባያስረግዝ እኔ እንደምለው ከሆነ ይዋሸኝ ነበር ማለት ነው ግን ላይክ አንዳንድ ጊዜ የምታውቁትን ሰው ታውቁታላችሁ መቼ ይዋሻችሁ እንደሆነና መቼ ደግሞ በትክክል እያወራ እንደሆነ የምትገምቱት ነገር ይኖራል የሰው ፍጹም አይኖርም በርግጥ እርግጠኛ ሆኜ በዚህ ልክ እርግጠኛ ነኝ ምናምን ምለው ባይሆንም ግን እንዴት ነው ማለት ተረዱኛላችሁ ብዬ አስባለሁ ማለት አንዳንድ ጊዜ ለማውራትም ለመናገርም ግራ ያጋባል ግን እንደዚህ አይነት ሰው ይኖራችኋል ብዬ ተስፋ ስለማደርግ ነው አንድ ሰው ሁሉም ነገር እሱን ወንጀለኛ ያያደረገው እናንተ ብቻችሁን ግን የምታምኑት ሰው አለ አይደል ላይክ እንደዛ እንደ እናት ማለት ነው አሁን እናት
ልጅ ምንም ያህል ቢያጠፋ ምንም ያህል ቢበድል ለሷ ሁሉ ጊዜ ልክ ከዛ አንፃር ልክ ነው የሚለውን ነገር ሚዛን ይደፋብኛል። ግን እንደዛም ሆኖ ወንድሜ ስለሆነ ጓደኛዬ ስለሆነ ብቻ ምናምን ልክ ነው ብዬ በደፈናው ድምድም ማድረግ ስላልፈለኩኝ ዛሬ ሰላምን ጠርቻታለሁ። እንግዲህ የተፈጠረውን ነገር አይታችኋል። በጣም ውሃ የሚያነሳ ነገር ነበር ስታወራ የነበረው። ማለት እያስመሰሉ ከነበረ ለምንድነው በዛ ልክ እያስመሰልን አልነበረም የምር ነው ስትል የነበረው? ለምንድነው በዛ ልክ እንደዛ ስታወራ የነበረው የሚለውን ነገር እዚሁ መታ እንድትነግረኝ ቀጥሬያታለሁ። በጣም በመከራ ነው ያሳመንኳት። ሰላምን እዚህ ነይ እንዴ እናወራ፣ ባለው ነገር ላይ እንግባባ፣ የተፈጠረውን ነገር በግልጽ እናወራ ለማለት በጣም ረጅም ሰዓት ነው በስልክ ያወራነው። በጣም ረጅም ሰዓት ማለት ነው። አልመጣም በቃ ከዚህ በፊት መጥቼ ምንም አንተ ጋር የፈጠረልኝ ወይ ደግሞ የጨመረልኝ የቀነሰልኝ ነገር የለም። አንተ ጋር በመጣሁኝ ቁጥር ከአሁኑ የሚያርቀኝ ነገር እየፈጠርክብኝ ነው። ስለዚህ አንተ ጋር መምጣት አልፈልግም ምናምን ብላኝ ነበረ። ብቻ ግን እንደምንም አሳምኛት ሁኔታው ከዚህ የባሰ ውስብስብ እንደሚሆን ነገራት። አሁን ላይ ፊክስ የምናደርገው ነገር ካልሆነ ቀጣይ የባሰ ነው የሚሆነው ምናምን ነገር ብያት ዛሬ ጀስት መታ ብቻ ልታወራኝ ነው የተስማማችሁ እንጂ የተፈጠረው ነገር ላይ የተናገርኩትን ተናግሬያለሁ። በቃ ምንም የጨመርኩት የዋሸሁት ነገር የለም። እያንዳንዱን ያወራሁት ነገር አመኘበትና አውቄ ኮንሺየስ ሆኜ ነው ያወራሁት። ምንም ነገር ቀበጣጥሬ አይደለም ወይም ደግሞ ሰክሬ አይደለም እንደዛ ነገር ሳወራ የነበረው። ስለዚህ አንተ ጋር መጥቼ ባወራ ባላወራ ምንም የምፈጥረው ነገር የለም አይነት ነገር ነው ስታወራኝ የነበረው። ብቻ ግን ዞሮ ዞሮ ስትመጣ እኔ በተዘጋጀሁበት ልክ ተዘጋጅቻለሁ። እንዴት ላወጣጣት እንደምችል አውቃለሁ ብዬ አስባለሁ። ምክንያቱም የተወሰነ ለማየትና ሞክሬያለሁ በምን አይነት መንገድ እሷን ማግኘት እንደምችል ማለት ነውና ብቻ እስቲ ከሆነ የምር አኑ ያለው የውሸት ከሆነ ይቅርታ ጠይቃታለሁ። የምር ነው ይቅርታም ጠይቃት። በዚህ ልክ ዲስሪስፔክት ላደረኩሽ፣ በዚህ ልክ ላላመንኩሽ፣ በዚህ ልክ ደግሞ በቃ ላይ እንደ ወንጀለኛ ምናምን ለቆጠርኩሽ ለእያንዳንዱ ብዬ ተንበርክኬም ቢሆን ይቅርታ ጠይቃታለሁ። የምር ከሆነ ማለት ነው ያረገዘችው የምር ከሆነ። ግን ደግሞ ካልሆነ ግን ቢያንስ ትንሽ ልሞክርና እሷም ያው ማለት በግልጽ የምታወራ አይነት ሰው ምናምን ብትሆን እኮ የዛን ያህል ግብ ስር መግባት ምናምን አይጠበቅብንም ነበር። ግን ዝም ብሎ የመጣላትን ነው የምታወራው ሰላምና ከዛ አንፃር ነው እኔም ትንሽ ልጫናት የቻልኩት። ብቻ ግን ዞሮ ዞሮ አሁን እየመጣች ነው። ከመጣች በኋላ ቪዲዮን ድጋሚ አብርቼላችሁ የሚፈጠረው ነገር አብረን የምናይ ይሆናል። ከዛው ግን የተመንዳት ሄዶ አብራችሁ ቆዩ። እንግዲህ ተመልካቾቻችን ያው ሰላም መጣለች እና እስቲ ማለት ሁሉን ነገር እስቲ አንድ ባንድ ልናወራው ነው እንግዲህ ተስማምታ የመጣችው እዚህ እና በቃ ምንም ጉዳዩን ማስረዘም መለጠጥም አስፈላጊ አይደለም። እስቲ ሰው የተፈጠረውን ነገር ማለት እኔና አንቺ በስትክክል አንድም ቀን በስትክክል ረጋ ብለን አውርተን የምናውቅበት ቀን ያለ አይመስለኝም። መቼ በስትክክል ማውራት እንደምንችል ባላቅም ግን እስቲ ምንድነው የተፈጠረው? እስቲ ስለምን ስለምን ገብቶሻል እኮ ነው። እሺ ምንድነው ታዲያ? ለምን ጠራሽ? የዚህ የጠራሽ የምር እንዴ ምን ነው ተበስቻቸው? እሺ ምንድነው ያልሽ? ማለት የምር አኑ አስረግዘኛ ስትዩ ነበር እዛው እና ታዲያ ያባለችበት። አዎ እኔ ደግሞ እንዳልሆነ አውቃለሁ። ማለት እንዳልሆነ ይኸውልሽ ሰላም እንዴ ምን ሆነክ ነው? ችግር አለ እንዴ? ለምን ግልጽ ነው አታወሪም? ቤተሰብ ነው እዚህ ጋር የምትበተኝው እንዴ? ምን ወይኔ ጉዲ! ያን ቤተሰብ ማናቸው ቤተሰቦች? አንተና ኪያ ወይስ አኑና ኪያ? እሺ ነቆራሽና ማቆየት ይችላልሽ ሰላም። እሺ ለምንድነው? እዚህ ጋር በጣም ብዙ ሰው ነው እዚህ ጋር የተጎዳው የተጨቆነ ያለው። ስለዚህ አንቺ ምንም ላትጠቀሚበት ዞሮ ችግር ነው የሚፈጠረው። አሁን እንደዛ ስላደረግሽ አንቺ አትይዢው። በዚህ ልክ ተናዶብሽ ራሱ የሚያቀርብ ነው። አሁን ፍቅረኛል ለዛ ነው እንደዚህ ነው እንደሚያፈቅረኝ በቅርቡ አሳያችኋለሁ። የእናንተ የህፃን ጨዋታ ነው እየሳቡ የመጣው። ግን አንድ ቀን ይገባው ነው ደን ይመጣ ችግር የለም እና ለልጃችንም ሲል ይመጣል እያስባለሁ። ስለምን ነው የምታወሪው?
ማለት ለልጃችን የሚፈጠረው ነገር አሁን በጣም ውስብስብ እየሆነ ነው እየተበላሸ ነው ያለው ሁኔታው እንዳለ ለምን ውስብስብ ስራት ነው እያወራሁሽ ያለው ሰሉ እኮ እና እኔ ምን አልኩት ታዲያ እኮ የተፈጠረውን ነገር ንገረኝ ለምንድን ነው በዛ ልክ ልትዋሺ ፍቅረኛ ይሆን እንዴ ምንድን ነው ሾው ውሸቴን ንገረኝ እንዴ ሲጀምር አሁን እኔ በፍጹም ሊዋሸኝ አይችልም እኮ እሺ ምንድን ነው የምትለው አንተ ምንድን ነው የምትለው አልገባኝም አላረገዝሽም ካሁኑ ገና ጉድ መጣ አንተ እሺ አርግዘሻል እንዴ ለምን አርግዘሻል እሺ ማረጋገጫ አለሽ አኑ እኔ እኮ አሳይተናቸው ላይ አይደል የእርግዝናው ምርመራ እኔ አሁን እንግዲህ አኑ እኮ በቃ እየቀለደ ነው በቃ እንጂ እሱ ነገር ተው ግን ደግሞ እኔ የዛኔ ማምኗል አይክድም አይደል ወይስ ልክዳይ ነው አምኗል ልጅ አለኝ ብሎ ያደረገው ነገር ነው ያወራው እኔ በሰላማዊ መንገድ ትነግሪኛለሽ በጣም በቀላሉ ታውሪኛለሽ ምናምን ብዬ ነበር ማታውሪኝ ከሆነ ግን ሐኪም ቤት መሄድ ፈልጋለሁ እና ቼክ ማስደረግ ፈልጋለሁ ምንድነው ቼክ የምታስደርገው ከዛ በኋላ ይቆረጥ እኔ በዚያኑ እንደምን ልጄ ላስመረምሬትም እዛ ልገሉብኝ ነው የምር እዛው ልጄ ልታስወርዱብኝ ነው የትም ካንተ ጋር ማንናም ይሄን ካንተ ጋር ልጄ ለመስመርመር ሆዴ ነው ልቄም ተጣጣችሁ ማለት የምትዩ ደግሞ ያስረገዘሽ ሰው አንቺ የምትዩ ወንድሜ ነው ስለዚህ አንቺ ሆድ ስር እንኳን ጽንስ ካለ አጎት ነው መሆኑ ስለዚህ ይገባኛል ማለት ይመለከተኛል አይደል አይመለከትም ልጄን የትም ሄጄ ልጄን ልጅ ከፍቼም ለማንም ሰው አላሳይም ይቅርታ አድርግልኝና የራሴ ሐኪም አለኝ ኮሱ ጋም ቢሆን ነው ማለት የትም ምን አገባክ አይመለከትም ሲጀመር እሺ ለምንድን ነው ታዲያ በዚህ ልክ ሰላም ማለት በጣም የብዙውን ህይወት እየነካካሽ ነው ያለሽ ከዚህ በፊት በተረጋጋሚ ነግሬሻለሁ እኮ አይደል እንዴ እየበጣበጣችሁ ያላችሁ የኔ ህይወት ነው ምክንያቱም የልጄን አባት ወደ እናንተ እንዲሰብ እሺ እኔ እርግጠኛ እንደሆነ አድርጊ ከዛ በኋላ እኔ አጠገብሽ ማለት አሉ ምን ነው ከዛኔ የልጅ አባት ነው እንዴ አባት አጠገብሽ አይደል እንዴ አላደረኩም ካንቺ ጋር ያለሽ አልነበረ እንዴ በፍጹም እሱ ደግሞ ዋሽቶ ያያቅም እኔ እንግዲህ አሏሽም በልጅ ቀልድ የለም አይደል በልጄ ያልቀልድ እና ኑ በቃ እንዴት በልክ በእናንተ ነገር እየተሳበ ነው እና እናንተ ከቤታችሁ ነው እኔ በምን አይነት ነው ከወጣችሁ ችግር የለም እሱ ምን ነገር አላምንም አይደል እናንተ ግን ብዙ ድራማ ይሰራችሁ ስለሆነ እንዴት አይደለም ሲጀመር ምን ጥያቄ እሺ ቆይ የምር ካንቺ ጋር ግንኙነት አድርጎ ጽንስ ተፈጥሮ ከሆነ ለምን ኪያን በዛ በኩል በዚህ ልክ ጠርቷት የተፈጠረው ነገር ላሳውቅሽ በዛ ላይ ፈገግታው ምናምን እያንዳንዱ ነገር ትዝ ይለኛል እያሰብኩት ማለት ነው እያንዳንዱ ነገር ሳስታውሰው ፈገግታው ደስታው ምናምን ሁሉ ነገር ተደማምሮ እሱ እንዳላደረገው መስካሪ ናቸው እንደዛ መስሎት ነው እንጂ እሺ ምን ማረጋግጫለሽ ምን ማረጋግጫለሽ ሲወለድ ማን እንደምትታየዋለህ ይቻላል ሸረገስኩኝ ካልሽ ጊዜ ጀምሮ እስካሁን ምንም አይነት የሆድሽ ላይ ምናምን ነገር ምንም አይነት ለውጥ አላየሁም ማለት አያርግም ምናምን ጽንስ ምን አገባክ ምን አገባለትኝ አይደለም እኮ እዚህ አይመለከትክም ጀባር ምናምን እንደምጠራው አላውቅም አይመለከትክም ምን ነው ደበረክ አሁን በሰላማዊ መንገድ መስራት የምንችል አይመስለኝም እና በሚገባሽ ቋንቋ ብናገራለሁ አይደል ደበድበኝ ነው መሰለኝ አይደለ ይኸውልሽ አንድ የህግ አማካሪ አለ ታውቂዋለሽ ብዬ ተስፋ አደርጋለሁ አይደል ስለዚህ ክስ እንደምሰርትብሽ በዚህ አጋጣሚ ልንገርሽ ፈልጋለሁ ማን ስለሆንክ ማንም ልሁን አይመለከትክም የት ነው በስም ማጥፋት እኔ ከስሻለሁ አሁን ዝም ልልሽ ምናምን ይችላል ግን ወንድሜ አይደለም አሁን ገና ልክ አለፍክ በጣም ማለት ነው እንዴት ነው ልክ ማለት አይመለከትክም ስለሱ ስለኔ ለምንድን ነው የማይመለከተኝ ሄደክ ምልክትና ስም በመስጠት እንዴ ቪዲዮ እኮ ልጅ ተከራለ ቪዲዮ የዛኔ ልጅ አለኝ እያለ እያወራ የነበረው አለ አሁን ምንድነው ተነስቶ ልጅ የለኝም ብሎ የሚክደው የዛኔ አለኝ ልጅ እያለ ወርቷል የትም ሄደክ ብትመሰከር አይመለከተኝ እሱን ድራማ ነው ብሎ ተናግሯል የምን ድራማ ነው አሁን ድራማ ነው ይሄ እኮ ድራማ ከሆነ ንገሪኝ ይኸውልሽ አሁን የኛው መረጃ ራሱ የኛው ቪዲዮ ራሱ ፍርድ ቤት አንድ ላይ አታች ተደርጎ የሚያግባት የሚችል ነገር ነው አሁን እያወራን ያለ ነው ምንም አይነት ድራማ እየሰራን አይደለም ስለዚህ አሁን እየጠየኩሽ ያለውን ነገር በስትክክል እንድትመልሽልኝ እፈልጋለሁ በስትክክል መልስ ለምንድን ነው የዋሸሽው አያውሽው አይደል ምንም ይሻላል ሚሻለው ከኔ ህይወት መውጣት ነው አንተ ስራ ካም በኋላ ማለት ምክንያቱም ምንም ለማይጠቅምት ነገር ነው
ነገ ትጎዳበታለህ። ከእኔ የምትሰራው ነገር ጀመር ምንድነው የምትሰሩት ነገር እንዴ? ምን አይነት ነገር ነው የምትሰሩት? ኪያና እኔ ፍቅረኛ ነኝ ብለህ ያውላ ድራማ ሰራህ። ገጠር ሄደቻል እንደዚህ ውጭ ሀገር ልትሄድ ነው እንደዚህ አይኗ ታመማላችሁ የምትሰሩት ነገር በጣም ነው የሚያስጠላው። እና አሁን ደግሞ አማራጭ መሰለክ እኔም አሁን እርጉዝ ነኝ ትዳር እዚህ ጋር በቃ በጣም የኔ ህይወት ኖርማል ነው። እዚህ ጋር ግን እየበጠበጥክ ያለው የልጅ ህይወት ነው። ልጄ በስንት እንዳድርግ ያላባሱ እንዳድርግ ያደረከ ነው። በዛ አሁን ያለ አማራጭ ከኔም ከአኑ ከልጄም ራስ ማለት ነው አይመለከትክም ነው ነገር። ይሄንን ብቻ ካደረግሽልኝ አጠገብሻለሁ። ምንድነው ማደርግልክ? አጠገብሻለሁ መድረስ ብቻ ሳይሆን የምር ካረጋገጥሽልኝ አኑ ካንቺ ልጅ ሊኖር እንደሚችል ካረጋገጥሽልኝ ማለት ነው። እንኳን እንዲ መጥቼ አንቺን አላስፈላጊ ነገር ልናገርሽ ልጫንሽ ይቅርና በምችለው በአቅሜ ነው አግዝሻለሁ ማለት በቃ የሚወለደው ልጅ የወንድሜ ልጅ አጎቱ ነው ማለት። ስለዚህ የምችለውን ያህል የአቅሜን ያህል ሰፖርት አደርግሻለሁ። ግን ታረጋግጪልኝ ይገባል። በምን ልረጋግጥልኝ? ሐኪም ቤት እንድንሄድ እፈልጋለሁ። አልሄድ እና ውሸትሽን ነው ያወራሻለሽ ማለት ምንድነው? ምን ችግር አለው? አሁን ለምሳሌ የእውነት ነው ያወራኝ ያለው ትምቲ ከሆነ አረጋግጪልኝ። ካላረጋግጥሽልኝ ደግሞ ከስሻለሁ። ምክንያቱም እዚህ ጋር የማይሆን ነገር ነው ያደረግሻለሽ። የምርክን ነው የምታወራው? ከስሻለሁ ማለት ነው። አይ ከስሻለሁ አልኩኝ። የምርህን ነው? መክሰስ ብቻ አይደለም እኔ ባልከስሽ ራሱ በህግ ያስጠይቅሻል። ይሄ ነገር ታውቂያለሽ አይደል? በሐሰት የሆነ ሰው እየወነጀልሽ ነው። በአደባባይ የስም ማጥፋት ዘመቻ ከፍተሽበታል። ስለዚህ እኔ ባልከስሽ ራሱ ቪዲዮውን ያየ ሰው በህግ ሊጠይቅሽ እንደሚችል አታውቂ? እሺና እናማ አሁን ያለው ነገር ወይ በግልጽ ነገሪ ካልሆነ ደግሞ ሐኪም ቤት እንሄዳለን። አለበለዚያ ግን ይኸውልሽ ላንቺም ጥሩ አይሆን። ምናልባት ነፍሰ ጡር ልትሆኚ ትችያለሽ። ምናልባት ደግሞ ካሁንም ላይሆን ይችላል። ምናልባት ከነጽንስሽ እስር ቤት ልትገቢ ትችያለሽ። ላንቺም ለልጅሽም ጥሩ አይሆን። ስለዚህ አስቢበትና የማይጠቅም ነገር ነው እያደረግሻለሽ። እሺ እነግርሃለሁ በቃ ችግር የለም። እሺ ምን ነግርህ ነው እንዴ? ምንድነው የምነግርህ? ሲጀመር ምንድነው የምነግርህ? ይኸውልሽ ሰላም ለመጨረሻ ጊዜ ነው የጠየኩሽ ያለው። ምንድነው የምነግርህ? እውነቱን ነው። የምን እውነት? አንዋርና አንቺ የተለያየ ነገር ነው እያወራችሁ ያላችሁ። ልንገርህ አኑ በቃ ታው ያኑ ነገር ታው እኔ ግን እርጉዝ ነኝ ካኑ ይሄ ነው እውነቱ። ሲጀመር ማንተ ማለት ስለሆንክ ነው እንደዚህ የሚያደርግህ። ምን በጣም በቃ የፈለግሽውን ተናገሪ። ከዛ በኋላ ግን እንሄዳለን። ምንድነው ቤት አባክ ነው የምትሄደው ከእኔ ጋር የትም ማለት እንዴ? በስርዓት ነው እያወራሁሽ ያለው። ማን ነው የምታስበው ሲጀመር አንተ ማለክና ነው እኔ መተክ ተናገረኝ። አስሪኝ ማስታወቂያ አይጠበቅም። ልንገርህ አንድ ነገር ካሁን በኋላ አጠገቢ ሲጀመር እንዳትደርስ አይመለከትክም። ስራዬና ስላን አንተ ማነክ ሲጀመር አይመለከተኝም። እዚህ በቃ ዩቲዩብ ላይ 6 ሰው አምሳየክና በጣም ጭቅላት ከሊወጣ ፌመስ ይሆንክ መሰለክና ልትፈራራኝ ትሞክራለህ እንጂ ካሁን በኋላ ሲጀመር አጠገቢ ተናገርሽ። አሁን ጨረስሽ? ተናገር እና እንዴት ሲጀመር አንተ ምን አገባክ? አይመለከትክም እኮ ስራዬና ስለሱ በጣም እኮ ከመጀመሪያ ጀምሮ እኮ ገና እኔና እኑ ፍቅር ውስጥ ልንገባ ስንደርስ እኮ በቃ እንዴት እንደሆንክ እንዴ ምንድነው የምትሰራው ድራማ? አንተ ማለት ሲጀመር ምን ድራማ ነው የምትሰራው? እኔ ራሴን አስታውቂሻለሁ። አይደለም ምን ድራማ ነው የምትሰራው? አይመለከት አውቃለሁ እኮ ሞላጫ እንደሆንክ ግን ተወሱ ነገር ግን የራስህ ጉዳይ ነው። የኔ ጉዳይ አያሳስብም። የፈለግሽውን አውርተሽ መጨረስ ትችያለሽ። ምንድነው የምፈልገው? ስትጨርሽ ግን ፋይናሊ ግን እውነቱን ማወቅ እፈልጋለሁ። እንዴ አይመለከትም። ምን ነው ፍቅር ውስጥ ነን አሁንም ቢሆን ማለት ነው። በቃ አኑ ፍቅረኛ ይምታው የልጅ ያባባ ፍቅርማ ከኪያ ጋር እንደሆነ እኮ በደንብ እኮ ታይቶሻል እኮ አጠገብሽ እኮ ነበር እኮ አይደል እንዴ? ጣላት ዘዛፋ ደግሞ አመዳ ከፈጋኒ እንዳታወደደረኝና ነገር ካንድ ነገር እሷም አንተም ገደል በቃ አፏ ላይ ማድርሽ አይገርምሽም? ምን አለ እንደው እኔና ሳንድ በምን እንደው አስተያይተን ነው እቺ አመዳ ቢሆንሽ ጠቋራ ደግሞ እኔና ሳንድ በምን አስተያይተን ነው ሲልገረኝ በእናትህ አንድ ልትወርጫት የምትችይው ነገር ካለ በምንድን ነው ታውቂያለሽ? በብልግና ስርዓት የሚባል ነገር አልፈጠረብሽ። አንተ እሱ ደረጃ አለው ማለት ነው በብልግና አንተ በጣም ትገርማለህ። እኔ እናቴ በሱ ማስተርሽ ጣዋል ስነ ስርዓት አለኝ። አሁን ለቤተሰቦችሽ ያለው በጣም መልካም ሰዎች እንደሆኑ ሰምቻለሁ። ግን ጨዋ የወለደው ሁሉ ጨዋ ይሆናል ማለት አይደለም። ልንገርህ አንድ ነገር ስለኔ ልንገርህ አንድ ነገር ስነ ስርዓት አለኝ። ሚዲያ ላይ መውጣት ማልፈልግ ግን ለፍቅር ብዬ እዚህ ሚዲያ ላይ እንደወጣው እና እዚህ ላይ ራሱ እንደዚህ የምታየው ለአኑ ስል ነው። ለአኑ ደግሞ እንኳን እንደዚህ ማንም ሰው ሊያኝ ይቅርና
ይገደልን ብገባ ምንም አይመስለኝም። ለሱ ሞትለታል። ፍቅረኛዬ ነው የልጅ አባት ነው። ግን ደግሞ እናንተ በምትሰሩት ድራማ እኔና እሱ ልታለያዩ ብዙ ነገር እየሞከራችሁ ነው። አንተ በማያገባክ እየገባክ እንደዚህ ሆነ እንደዚህ ጭራሽ ምንድነው የተሬዳለው ህግ ጋር ሄዳለሁ ያልክ ይቀጣጣርክ ነው። የትኛው ትግል ታመጣ ነው? በእናትህ ተሳይ እዛ ማንም ሰው አጠገብ ማንም ከተከም ማንክ ነው አንተ የማንንም ህግ አምጥተልኝ የምትለኝ ምንም አይመስልም። ይሄም ሲጀመር በህግም እንደዚህ ማይልም ሲጀመርም ምክንያቱም አደባባይ ስሙን ስታጠፊው ምንም አይልም እንዴ እሱስ በአደባባይ ፍቅረኛ ላጥበልሽ አንዴ እሱስ በአደባባይ ፍቅረኛ ናት እያለ እጅን ያንጠለጠለ ምን እያደረገ ልጅ የልጅ እናት እያለ ሲያክፈኝ እሱ ማስረጃ የለም አለ እኮ አይደል ብዬ እኮ እዚህ ጋር ህግ እኮ የሚለው ዝም ብዬ ከበር ተነስቼ የልጅ አባት ነው ብል ህግ ላይ ያጠራ ይችላል። ይሄ ግን እሱ ያመናው ነገር ወይ አንተ እናት ቀልደኛ ነህ በጣም ቀልደኛ ነህ አንተ አርግዘሽ ቢሆን ኖሮ ያን አልከባድ ነገር አልነበረም የጠየኩሽ ነገር ምን አይደለም መንገር ምን ማረጋገጫ አለኝ ካንተ ጋር ሄዶ ሐኪም ቤት ገብቶ ካንተ ጋር መመረመርበት ምን ማረጋገጫ አለ? ምን ማረጋገጫ ማለት ስለምን ማረጋገጫ ማለት ምን እንደው ልጅ አስመረምራለሁ ብለህ በታስወርድብኝ ለምን አንቺ የምታውቂው ጋር ለምን አንሄድ? እኔ አልሄድ የግል ዶክተር አለኝ አልሽኝ አለ አሁን ደግሞ ገና ነው ቀን የዛኔ እሄዳለሁ ለብቻዬ ከልጅ አባት ጋር እሄዳለሁ። አይመለከትም ገባክ? እሺ ምን አደከመህ ጋር አርፋ ተቀመጥም እንደከመክ እኮ አንተ እንደከመክ በእኛ ጉዳይ ደከመክ በቃ አንቺ ጋር ደግሞ መሆን ደግሞ በጣም ሌላ ድካም በማያገባክ በማይሆን ነገር አንተ እንደው ይሄ እንደዚህ የምትሮራጥበት እኔ ለማግኘት የምትመጣበት ትንሽ እንኳን ቁጭ ብለህ ይሄ አመድህ የምታራግፍ ሴት ብደርስ እኔ ለማግኘት የምትሮራጥ አይ ለጉደኞች እኮ ናቸው ማታመጡብኝ ጉዳለ ጭራሽ ደግሞ ህግ አለ። ህጉ እንደው በእናትህ ከየትኛው ህግ ነው እኔ የሚያስፈራራኝ? ማንኛውም ግን ምንድነው ለማንኛውም አሁን ይስቻለሽ እሄዳለሁ። ለምን አልሄድም እናቴ መጥሮ ይመጣልሻል። ስማኝ አንድ ነገር እየሰማከኝ ነው አይደል? የትም እንትን የምትለው ነገር እዛው ህግ ምናምን የምትለው እዛው እኔ ጋር ህግ ምንም ነገር አይሰራም። ገባህ አይደል? ሲጀመር ምን ህግ ነው የምትለው? እኔ ማነው ጫፍ የሚለካኝ? አንቺ ከህግ በላይ ነሽ? ማንን ከህግ በላይ ምን ታመጣለህ? ቪዲዮ ያለ ይሄን ታሳያቸው ለፖሊስ ከህግ በላይ ነኝ። ያው ከህግ በላይ ነኝ ምን ታመጣለህ? ያው አልኩ አይ ከህግ በላይ ነኝ። ያለኔ ማን አለ? መጥሮ ይመጣል። አሁን መሄድ ትችያለሽ። ስለዚህ መጥራት ይመጣልሽ እንዴ ትገናኛለሽ? ያ መጥራ ነው የምትለው አንተ። እንደዚህ ነገር አይመቸኝም፣ እንደዚህ ነገር አይመቸኝም። እዛው እኔ ቤተሰብ ያለኝ ሰው ነኝ። ህግ ምናምን ነገር አትበሉት። እዛ ህግ ይላል እንዴ? ምን ህግ ነው የምትለው አንተ? እንዴ ምን አይነት ነው የምትለው? በሰላማዊ መንገድ መጥቼ ላናግርሽ እየሞከርኩኝ ነው። በሰላማዊ መንገድ ላናግርሽ እየሞከርኩኝ ነው። ግን አንቺ ምንም እያዳመጥሽኝ አይደለም። ግን በቃ ከቤት ይወጣ በቃ ምንም አያገባህም። በቃ አታበኝ እንዴ አንቺ ህይወቴ ስር መጣሽ። የዛሬ ምንድነው ቲና መጣብኝ። አሁን ናቲ አለቅሽ ብሎኛል። መግቢያ ሙጫን ያሰጣኝ ባንክ ስልክ ስደውል ብሎክ አድርጓለሁ። እቤቴ ይመጣል በሬ ጋር በተለያየ በቀን 50 ጊዜ በተለያየ ስልክ ይደውልኛል። 50 ሲማውጣ መሰለኝ። ምን ስለሱ ነው የምናገባኝ? አንተ ከመጣክብኝ አሰርፈ የተቀመጠውን ሰው አንተ እኮ ነው የመጣህብኝ አይደል? ነገርሽ ነበር። አሁንም ከዚህ የባሰ ነገር ነው የሚመጣብሽ። አሁን ያኔ ናቲ መጥቶ ሰላምሽን ነስልሻል አይደል? አሁን ደግሞ ህግ ደግሞ መጥቶ ደግሞ ከዚህ በላይ ሰላምሽን ይነሳል። ህግ የምትለው ነገር አላቆምም፣ በፍጹም አላቆምም። ሶፋ የምሬን ነው አውቁም እንደዚህ ነገር ነው አይደለም። እኔ እንደዚህ ነገር አይመቸኝም። መጀመሪያ እኮ የተሳደብሽ ነበር እኮ። ምን ነው ካንዳንድ እንደዚህ ግልብጥ ብለሽ መፍራት ጀመርሽ? ስለዚህ እውነቱን ታውቂዋለሽ ማለት ነው። ስማኝ እኔ እንደዚህ ነገር አይመቸኝም። በቃ እኔ ልኑርበት። እኔ በጣም እያሳመማችሁ ነው ጭንቅላቴ። እንዴ ሰው ሰላም ማግኘት አይችልም እንዴ? ምንድነው የምትሉኝ? ይችላል ሰው ማለት እኮ በቃ እኔ እርጉዝ ነኝ ካሁን አልኩ አይደል እንዴ? ለምንድነው የማታውኝ? የነገርኩህ እኮ በምንድነው የምታምነኝ? እኔ ምርመራ አላደርግም። ይሄ ነገር ነው ምርመራ ታደርጊያለሽ። ካልሆነ ደግሞ መጥሪያ ይመጣልሻል። ከዛ በኋላ እዛው ታረጋግጫለሽ። እኔ አሁን በቀላል መንገድ ነው እየጠየቅሻለሁ። ዞሮ ፍርድ ቤትም ቢሄድ ስትሄጂ ማረጋገጫ ግድ መምጣት ይኖርብሻል። ስለዚህ አይቀርልሽ አልሸሽም ዞር አሉ ነው የሚሆነው። እዚህም እዛም አይቀርልሽ። እሺ ምንድነው አርጊ የምትለኝ? እኔ እንኳን ምን አርጊ ነው የምትለኝ? እውነቱን ተናገሪ። ቢያንስ ለኔ መናገር ትችያለሽ። ምን ያው ሚዲያ ልትወጣ እርጉዝ አይደለሽ። ሚዲያ ልትወጣ እኮ ነው ነገር እና ግድ ነው እኮ ነው። ስለዚህ ይበጅሽን አሁን ይኸውልሽ አንቺ ስለዋሸሽው አሁን የበለጠ ይርቅሻል እንጂ እንዴት ነው አሁን ድጋሚ አንቺን አምኖሽ ከሱ ጋር እንድትሆኚ የሚፈቅድልሽ? እንዴት ነው ያሰብሽው? እንደዋሸሽው እያወቀ እሱ ድል ይሰጥሻል? እንዴት ነው ያሰብሽው? ቆይ እንዴት መጥቶልሽ ነው? እኔ እኮ በጣም ስለምወደው ነው ሁሉ ነገር ማደርገው። እሱ ግን አይጋባውም መቼ። ግን እርጉዝ አይደለሽ አይደለም
እንግዲህ ተመልካቾቻችን ይሄንን ለማስወራት ነበር የሁሉ ሰዓት የነበረው። ጀመር ሚዲያ ለምን እንድታወጡ አልፈልግም ሲጀመር። አንተ ግን ለምን አይገባህም? ቆይ እኔ እኮ ደግሞ ወዱን ሁሉም አደርገው አንቺ ብቻ አይደለሽ ነው። እሱ ግን በቃ ድራማን እየሰራብኝ የነበረው የምር በቃ የቀረበኝ ልንገርህ እውነቱን የቀረበኝ ኪያ ለማስቀናት ነበረ። ተነጋግረን ነበር ግን በቃ እኔ ፍቅር ውስጥ ገባሁ። በጣም ነው የምወደው። እሱ ግን አሁን አልረዳሽም ማለት እሺ ምን ላድርግ? ምን ማለት ነው እንደዛ? በቃ እንደዛ ነው። ተነጋግራችሁ ተማምናችሁበት የገባችሁትን ነገር መጨረሻ ላይ ማበላሸት አስፈላጊ ነው? በቃ አፈቀርኩት ፍቅር ይዞ ካያልቅ ፍቅር ይዞ ካያልቅም ወይ በቃ የምናደርገው ነገር ፍቅር የሚያስይዝ ነገር ነበር። በቃ ካፕል ሆነን ነው አብረን እየሰራን የነበረው። ተወጁ ትችያለሽ። እኔ ለምን ወደድሽው ለምን እንደዚህ አይነት ነገር ተፈጠረ ምናምን እያልኩሽ አይደለም። አንቺን እየወቀስኩኝ አይደለም። መወቀስም ካለብን እኔና አኑ ነው መወቀስ ያለብን። እየወቀስኩሽ አይደለም። የምትሄጂበት መንገድ ግን ከመጀመሪያውንም ጀምሮ ሰላም የነገርኩሽ ነበር። በቃ አጣው ብዬ ስለፈራው ነበር ግን በቃ አጣሁት ብቻ ተው። አይ ሰላም ፋይናሊ እንዲህ መናገርሽ ላይ ጋር ነገር እንደዛ አንጨረጨርሽኝ። እሺ ምንድነው የማደርገው? በቃ እንደዚህ ነው ማለት። ታዲያ ምንድነው የፈለግሽው አንቺ? ምን እንዲፈጠር ነው ታዲያ የፈለግሽው? የምር በጣም ነበር የተናደድኩት ታውቂያለሽ። የምር እንደዛ አድርጓል ብዬ ማሰብ ሲጀምር እንዴት እንደከፋኝ እኔ ነኝ የማውቀው። ማንም በቃ አይረዳኝም። እኔ እኮ በጣም ነው የማፈቅረው። እኔ ከሱ ጋር መለየት አልፈልግም። ግን በቃ እኔና እሱ በዛው ብንቀጥል እኮ ፍቅር ውስጥ እንገባ ነበር። ግን እናንተ መታችሁ ሁሉ ነገር አቆማችሁት እንጂ በዛው ብንቀጥል በቃ እሱም ሊወደኝ ይችል ነበር እና እንደሚወደኝ ማን እርግጠኛ ነኝ። ይወደኛል። እሱን ከሱ ጋር የምናወራበት ይሆናል። ብቻ እዚህ ድረስ መጥተሽ እውነቱን ስለነገርሽኝ አመሰግናለሁ። ምናልባት ህግም ፈርተሽም ሊሆን ይችላል። አይሮ ነው በምንም አይነት መንገድ ይሁን ዋናው ነገር መናገርሽ ነው። ስለነገርሽኝ አመሰግናለሁ። ታዲያ በቃ እንግዲህ ተመልካቾቻችን እንግዲህ እውነታው ይሄ ነው። በጣም ብዙ ጊዜ ረጅም ጊዜ አኑም ሊነግረን እየፈለገ ያልነገረን ነገር ነው የተፈጠረው ነገር በጣም አሳስቦኝ ምናምን ነበረ። ፋይናሊ ግን እውነቱ በእንደዚህ አይነት መንገድ መሆኑ ደግሞ በጣም ደስ የሚለው ግን ደስታዬን ራሱ ማጣጣም አልቻልኩም። ራስ ምታት ይዞኛል። በጣም ኃይለኛ ራስ ምታት ማለት ነው። ማለት ረጅም ሰዓት እንደዚህ በአንድ አይነት ነገር ላይ ነው መጨቃጨቅ ምናምን ነገር በጣም ነው የሚያሳምመኝ። ራስ ምታት በጣም ነው የሚያሳምመኝና ራስ ምታት ነገር ይዞኛል። ደስታዬን ራሱ በጣም ማጣጣም አልቻልኩም። ግን አሁን ኪያ ይሄን ነገር ስትሰማ በጣም ነው ደስ የሚላት። በጣም ምንድነው ኪያ የምትለው? እና ማን ልበል? ምንድነው ከኪያ ጋር እንደዚህ የምትሆኑት እንዴ? እኔ ምን አደረኳችሁ? አንቺ ምንም አላደረግሽንም ሰሉ። ምንም ስላላደረግሽን ምንም እያደረግንሽ አይደለም። እሺ አሁን ምንድነው የማደርገው? አሁን በቃ ካኑ ጋር ላይ ነው በቃ እኔን ካሉ ነገር አስወጣችሁ ማለት ነው። መጀመሪያም አልገባሽም ነበር እኮ ነው ሰሉ። ገብተሽ ነው ቢሆን ኖሮ አንቺን ለማስወጣትም ምናምን ነገር አዛ ነበር። ረጅም ጊዜ ነበር የሚወስድ ገብግብ ባረግዝ ማስወጣሻል ያልከኝ ነው። ታረጅም ማስወጣሻል ያልከኝ ነው አይደል? አድርጎ ነው ሲጀምር እኔ እንጃ። እኔ እስከማውቀው ድረስ እንኳን ከማያውቃት ሴት ጋር ይቅርና የኔ ከሚላት ከፍቅረኛዋ ጋር ከፍቅረኛው ጋር ራሱ ሳይጋባ እኔ በፍጹም እንደዚህ አይነት ነገር ማሰብ ራሱ አልፈልግም። እና ብቻ ታዩስ እኮ እሺ። ታዲያ ሻው ምንድነው የማደርገው? አንተ ትንሽ እንኳን እንደዚህ የሆነ ነገር ራሱ ነግሬኝ ከናቲ ካስታረቃቸዋለሁ። ናቲ አትበል ዲናቲ ነው እንዴ? ናቲ እና ማንን ልበልሽ ታዲያ? ነው አንተ ልጅ ወንድ አጣው መሰለክ እንዴ? ናቲ ነው የምትለኝ? ወንድ አጣው እኮ አይደለም አኑ አጣው እኮ ያለው። እሺ ብቻ ተመልካቾቻችን እንግዲህ ከሷ ጋር ያለን ነገር ከካሜራው በስተጀርባ የምንቀጥለው ይሆናል። እንግዲህ እኔ እንጃ እኔ ዛሬ በጣም ደስ ብሎኛል እና ኪዩ ኦሬዲ ልትጓዝ ነገር አስባለች እና ይሄን ነገር ከሰማሽ በኋላ እርግጠኛ ነኝ መጓዟን የምታቋርጥ ይመስለኛል። ኦሬዲ ዛሬ ትንሽ ሰዓቱ ምናምን ለፈድፈድ ብሏል። ራስ ምታት ይዞኛል። ግን ነገ ግን በቃ የሚገርም ሰርፕራይዝ አዘጋጅቼ ምናምን ነገር እኔ እንጃ አላውቅም። ምን አይነት ነገር ላዘጋጅላት ምን አይነት ነገር በምን አይነት መንገድ ልነግራት እንደምችል አላውቅም። ብቻ ግን ዛሬ በጣም ራስ ምታት ይዞኛል። ልክምክም ብሎኛል። ግን ይሄኛውን ሁኔታ ካለፍነው በኋላ በሚገርም ሁኔታ ደስተኛ የምናደርጋት ይመስለኛል። አብረን እንሄዳለን። ችግር የለውም። በናቲ ጉዳይ ላይ እናወራለን።
ብቻ ተመልካቾቻችን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ አባል መሆን ትችላላችሁ። እና ደግሞ ለማላችሁ ማየት አረ ቤተሰብ ሁኑ። ሰብስክራይብ የሚለውን ጫን በሉ። ከዛ ላይክ አድርጉ፣ ሼር እና አድርጉ፣ ለሰዎች እንዲደርስ አድርጉ። አንዳንድ ጊዜ በእንደዚህ አይነት አለመተማመኖች ውስጥ በእንደዚህ አይነት ድብቅነት ውስጥ በጣም ሊጠፋ የደረሰ ፍቅር ሊኖር ይችላል፣ የጠፋም ሊኖር ይችላል። ግን ደግሞ አስፈላጊ ከሆነ በእንደዚህ አይነት መንገድ እንትን ብሎ አፋጦም ሊሆን ይችላል። እውነቱ ላይ መዳረስ የሚቻል ከሆነ አሪፍ ነው ብዬ አስባለሁ። የዛሬውን ቪዲዮ እንዴት አያችሁት? እስኪ ኮሜንት ላይ አስቀምጡልን። ብቻ በሌላ ቪዲዮ እስክንገናኝ ድረስ አብራችሁን ቆዩ። እንወዳችኋለን።